በጣም ከፍተኛ የሆነ ኃይል ያለው ጎርፍ እኛ ላይ ሊላክብን ነው። በጣም ወይስ አይለቅም ከሚለው ጋራ የተያያዘ ነው የኛ ህልውና ወይም የኛ መጠቀምና ለመጠቀም። ኢትዮጵያ የህዳሴ ግድቡን አስተዳደር አላወቀችበትም። تحذير هام: إثيوبيا هتفاجئ مصر خلال الفترة القادمة. በጣም አደገኛ የሆነ ማስጠንቀቂያ። ምክንያቱም ኢትዮጵያ ሰሞኑን ግብፅን ሙፋጃ ታደርጋታለች ማለት ታስደነግጣታለች ወይም ደግሞ ሰርፕራይዝ ታደርጋታለች። በጣም ድንገተኛ የሆነ ነገር ልታደርግባት ዝግጁ ናት። هتفاجئنا بإيه؟ بفيضان مائي قوي. يعني በጣም ከፍተኛ የሆነ ኃይል ያለው ጎርፍ እኛ ላይ ሊላክብን ነው። يعني تصريف مفاجئ للمياه في يوم واحد ممكن تطلق عليك ما يقرب من مليار متر مكعب من المياه. ይህ የውሃ መጠን ምናልባትም በአንድ ቀን 1 ቢሊዮን ሜትር ኪዩብ ውሃ ሊደርስ ይችላል። هتقول لي ايه اللي هيحصل؟ هقول لك هتتضرر السودان جدا جدا. ይህን በመታደርግበት ወቅት ኢትዮጵያ ምን ሊሆን እንደሚችል ስነግርህ አንደኛ ሱዳን በከፍተኛ ሁኔታ ትጎዳለች። جدا በጣም بعدين مياه تتجه نحو مصر فتضطر مصر لفتح بوابات بحيرة ناصر فيحصل زي اللي حصل في جزر بعض محافظات الوجه البحري. انا بقول لحضرتك الكلام. ስለዚህ ያ ብቻ አይደለም፣ ወደ ግብጽ ደግሞ ውሃው ይሄድና ግብጽ መቆጣጠር የማትችለው ስለሚሆን ከግድቧ ላይ በሰፊው ወደ ህዝቡ እርሻ ትለቀዋለች። ባህሪ ምናምን የሚባለው የውሃው ዳርቻ አካባቢ ባለፈው አመት የተከሰተው አይነት ችግር አሁንም በእኛ ላይ ይከሰታል ማለት ነው። والسيناريو اللي احنا متابعينه من سنين وعارفين ايه اللي هيحصل. عشان كده انا بنقل الكلام ده والمعلومات دي بشكل اوضح. ممكن الخبراء اللي نقلوا معلومات مشابهة ما نقلوهاش بالوضوح ده، لكن انا بقول اللي هم يعني ما قدروش يقولوه وهو ስለዚህ እኔ ከተለያዩ ልምድ ካላቸው ወይም ምሁራን የሰባሰብኳቸውን ሐሳቦች ለቃቅሜ ከዛ እነሱ ማለት ደግሞ ማይችሏቸውን ነገሮች እዚህ ፊት ለፊት ልላችሁ እችላለሁ። انه ممكن يحصل ده خلال فترة قادمة. ايه اللي بيحصل؟ ይህ ጉዳይ የሚደርሰው በጣም በቅርብ ጊዜ ነው። በቅርብ ቀናቶች حضرات في مجموعة عوامل. العوامل دي رقم 1 بحيرة فيكتوريا، رقم 2 بحيرة سد النهضة، رقم 3 بحيرة ناصر، رقم 4 محصول الأرز. دي العناصر. ዛሬ የምናወራው ስለዚህ ምን ይሆናል? ስለ ቪክቶሪያ ሃይቅ፣ ስለ ኢትዮጵያ የህዳሴ ግድብ ሃይቅ፣ ከዛም የሰደል ዓሊ ወይም ደግሞ የኛ የሰደል ዓሊ የሚባለው ትልቁ ግድባችን ጉዳይ ጋርና ከዛ ስለ ሩዝ ደግሞ አያይዘን እናወራለን ይላል። العناصر اللي هتكلم مع حضراتكم فيها في هذه الحلقة، وبرجو من حضراتكم الانتباه للمعلومات اللي هننقلها. أول حاجة أنا عندي هنا معلومة نزلها الخبير عباس شراقي، بيقول لي هنا إنه بحيرة فيكتوريا عمالة ترتفع خلال موسم الأمطار الحالي، ووصلت منسوبها أقصى منسوب وصلته كان في 2024 من أعلى منسوب مسجل لها في التاريخ 1137.5 متر فوق. የመጀመሪያው የቪክቶሪያው ሃይቅ ነው። የቪክቶሪያ ሃይቅ በዩጋንዳ ከ1034.5 አካባቢ የሚሆን ከባህር ጠለል በላይ ከፍታ በጣም ሰፊ የሆነ የውሃ መጠን ይዟል ነው። سطح البحر حاليا احنا بنتكلم في حوالي 1137. وصلته كان في 2024 من اعلى منسوب مسجل لها في التاريخ 1137.5 متر فوق سطح البحر. حاليا احنا بنتكلم في حوالي 1137.1 متر فوق سطح البحر، يعني اقل من منسوب 2024، لكن قياسا بالوضع الطبيعي هو ስለዚህ በቪክቶሪያ ያለው የባህር ሃይቅ ወይም የቪክቶሪያው ሃይቅ በጣም ከፍተኛ የሆነ የውሃ መጠን ካለፈው አመት አንድ ብቻ ሜትር ወይም አንድ ሴንቲሜትር ብቻ ወይም ትንሽ የቀነሰ ብቻ ካልሆነ በስተቀር ግን በተመሳሳይ ሁኔታ ባለፈው አመት የነበረውን አይነት ጎርፍ ነው የያዘው። فوق المتوسط وبزيادة. ይሄ ማለት ከመካከለኛ ከሚባለው
ያለፈና ጭማሪ ያለበት ብዛት ነው ያለው ማለት ነው። يعني ايه؟ يعني احنا النهارده بنتكلم على ارتفاع في منسوب بحيرة فيكتوريا نتيجة لأمطار فوق المتوسطة على الهضبة الاستوائية أو على منابع نهر النيل، وده معناه إنه ስለዚህ ይሄ ማለት በመናቢዕ ኒል ወይም የናይል ማመንጫ አካባቢዎች ላይ እየታየ ያለው ከፍተኛ የሆነ የዝናብ መጠን የወለደው ከፍተኛ የሆነ የውሃ የጎርፍ መጠን አለ ማለት ነው። في أمطار هتكون فوق المتوسطة على الهضبة الإثيوبية. هتقول لي ده خير وأمطار حلوة وزي الفل، أقول لك تمام ده አሁን ምናልባት ታዲያ ዝናብ ምን ችግር አለው? ኸይር ነው፣ በረካ ነው፣ ለምን በዚህ መልኩ ታውሩታላችሁ ልትሉን ትችላላችሁ ካለ በኋላ خير ويا ريت دايما يستمر على كده، ولكن احنا في المقابل الموضوع هيحصل معانا ايه؟ انتقل لبحيرة سد النهضة. هل ግን እኛ ጥያቄያችን ይሄን ኸይር ወይም ይሄ ጉዳይ በትክክሉ ወይም ሁሉ ጊዜ እንደዚህ ቢሆን ምንኛ ባወቅነውና በተዘጋጀን፣ ነገር ግን ምን እንደሚከሰት ግን ላሳያችሁ ይልና በህዳሴ ግድብ ጉዳይ ላይ ያለውን እኔ البحيرة دي مفرغة لاستقبال الفيضان ولا النقص منها قليل؟ የህዳሴ ግድብ ይሄንን ጎርፍ ታሳቢ አድርጎ ውስጡ ያለውን ይለቃል ወይስ አይለቅም ከሚለው ጋራ የተያያዘ ነው የኛ ህልውና ወይም የኛ መጠቀምና ለመጠቀም። حضرتك بالظبط ان البحيرة دي لما انتهينا من الفيضان الماضي كان متوقع ان احنا نوصل للوقت الحالي يكون فيها 20 مليار متر. يعني ايه؟ ይሄ እንግዲህ አባስ ሸራቂ የሚባል አንድ ሁሉ ጊዜ የነሱ ባለፈ በትላንቱም ከትላንት ወዲያ ምናምን እንደገለጽኩት ሶሪ ትላንት አልቻልኩም የህዳሴ ግድቡን ብቸኛ አሁን ላይ ሐሳብ የሆነ ነገር ይጥላል፣ አጀንዳ ይፈጥራል። ያንን አጀንዳ ተቀባብለ ሁሉም አንድ አይነት ነገር ልክ እንደ በግበጋዋት ምንድነው ይባለው ይሄ ፓሮት ቃላቸውን ይደጋግሙታል። በቀቀን በሏቸው አንድ አይነት ምንም የተለየ ነገር የለም። አባስ ሸራቂ ያሳስታል፣ ከዛ ይቀጥላሉ። ምናልባት አንዳንዴ ትንሽ ሻል ያለ ሰው ለምሳሌ እንደነ መሐመድ ሐፍዝ፣ አሁን መሐመድ ሐፍዝ በግል ራሱ ጽፎልኛል አባስ ሸራቂ የሚለው ነገር ምን ያህል የተሳሳተ ውሸት እንደሆነም ጽፎልኛል። ታዲያ ለምን ሚዲያ ላይ አትወጣም ስለው ያው እሱም ይፈራል። ስለዚህ በጣም በሚገርም ሁኔታ ውሸት ነገር ይፈጥራል አባስ ሸራቂ የሚባለው ሰውዬ። ከዛ በኋላ ሚዲያዎች በሙሉ እሱ ነው የሚያነቡት፣ ግን ከራሳቸው እያስመሰሉ ይነግሩናል። እሱ የሚለው ምንድነው የኢትዮጵያ ህዳሴ ግድብ አሁን ላይ 20 ብቻ ቢሊዮን ሜትር ኪዩብ መያዝ ነበረበት። እስካሁን ያለውን ውሃ ተርባይኑ ሰራም አልሰራም፣ ለኢትዮጵያ ውሃው አስፈለጋትም አላስፈለጋትም፣ ወይም የሚመጣውን ታሳቢ አድርጋ ይምጣም እርግጠኛ ባልሆነችው ውሃ ላይ ወደ ሱዳንና ወደ ግብጽ መልቀቅ ነበረባት ብሎ ነው የሚያምነው። ስለዚህ ይሄም ሰውዬ ያንኑ ይደግምልናል። 20 ብቻ ቢሊዮን ሜትር ኪዩብ ነበር መሆን የነበረበት አሁን ላይ በግድቡ ውስጥ ያለው የውሃ መጠን። يعني توربينات شغاله وبتصرف الميه، توربين بيولد كهرباء فبيصرف الميه لانه معتمد على حركه الميه. التوربينات تشتغل ايه؟ عشان تودي كهرباء لاثيوبيا. ስለዚህ ተርባይኖቹ በደንብ ሁሉም መስራት አለባቸው። ይሄ በእነሱ አስተሳሰብ ነው። ግን የትም ሀገር ባደረግነው ቼክ ራሳቸውም ጋር ያለው ተርባይኖች ጭምር ሁሉም አይሰራም። የሱዳንም የዓለምም በአጠቃላይ ተርባይኖች ሁሉም ባንዴ አይሰሩም። እንደ ፍላጎታቸውና እያረፉ ነው የሚሰሩት እንጂ 24 ሰዓት የሚሰራ ተርባይን የለም። የኛን ብቻ ነው እንደዛ የሚመኙት፣ ግን ህልም ነው። በኢትዮጵያ ያለው የህዳሴ ግድብ ተርባይንም ሁሉም በተከታታይ ቢሰራልን ኖሮ ውሃውን አውጥቶ ዘርግፎት የሚቀረው የነበረው 20 ቢሊዮን ሜትር ኪዩብ ብቻ ነበር ይላል። فوجئنا ان اثيوبيا الشبكه بتاعتها بايظه عطلانه فما تقدرش تستخدم التوربينات. ስለዚህ በኢትዮጵያ ግን ይልና ሁሉንም ተርባይኖች መጠቀም አልቻለችም፣ አቁመዋለች ይላል። ያው ይሄ ተለመደ ነው። ባለፈው ነገራቸዋለሁ። የተወሰነ ይሰራል፣ እንደ ፍላጎታችን ነው ምን ሰራው እንጂ እንደ እነሱ እንደፈለጉት አይደለም። ስለዚህ አንዳንዱ አይሰራም። ስለዚህ በደንብ ውሃውን ሊለቅልን አልቻለም ይላል። في حاجتين هنا، التوربينات في عدم كفاءة في إدارتها، في خلل فني في إدارتها، وكمان في مشكلة تانية إن إثيوبيا مش قادرة تصدر الكهرباء للدولة اللي ممكن تستقبلها أفضل من إثيوبيا وهي السودان. أوكي
سوري የሱ ድምጽ ተብሏል ያላችሁ ኦኬ اوكي اوكي ملس الارجع التوربينات في عدم كفاءة في إدارتها في خلل فني في إدارتها وكمان في مشكلة تانية إن إثيوبيا مش قادرة تصدر الكهرباء للدولة اللي ممكن تستقبلها أفضل ይሄ ሁሉ ችግር ደግሞ የተፈጠረበት ምክንያት አንደኛ በሱዳን በኩል እና ሌሎችም የኤሌክትሪክ መላክ የታሰበበት የኢትዮጵያ ፍላጎት አልተሳካም ስለዚህ ብዙ ኤሌክትሪክ ማምረት አልተጠበቀባት ወይም ደግሞ አልቻለችም አንድ ይሄ ነው የመጀመሪያው ሁለተኛው ምን ይላል የኢትዮጵያ ህዳሴ ግድቡ ተርባይኖቹን ኢትዮጵያ ራሷ በፈለገችው አይነት መልኩ ነው ማስኬድ የምትፈልገው ያው ውል ይፈልጋሉ እነሱ ይሄን ያህል ዋ መልቀቅ አለባት ይሄን ያህል ተርባይን ማሰራት አለባት ምናም ብለው በእኛ ግድብ ላይ እንትን ማለት ይፈልጋሉ ስለዚህ እነሱ የፈለጉት እና እነሱ ያለሙት የተርባይን አሰራር እና በውል የሚፈልጉት የውሃ መጠን እንዲወጣ ካላረግን ደግሞ እኛ ተርባይኑን የማኔጅ ማድረግ አልቻልንም ማለት ነው በእነሱ ቤት ስለዚህ ኢትዮጵያ የህዳሴ ግድቡን አስተዳደር አላወቀችበትም ለዚህ ነው ኢትዮጵያ ውሃውን የግድ ጨርሳ ከውስጥ 20 ብቻ ቢሊዮን ሜትር ኪዩብ ማስቀረት ሲገባት እስካሁን ድረስ ምናልባትም 54 አንዳንዴም ከዛ በላይ ውሃ በአሁኑ ሰዓት በእጇ አለ ይለናል من إثيوبيا وهي السودان فيها حرب ومشاكل كتيرة فمش قادرة إثيوبيا لا تستوعب الكهرباء عندها ولا تصدرها للسودان ስለዚህ ኢትዮጵያ ለራሷም ያው ገና ዘርግታ እና ይሄንን ሁሉ የኤሌክትሪክ መጠን የሚጠቀም የሆነ ኢንፍራስትራክቸር ይላት ልክ ነው በኢትዮጵያ ብዙ ይሄን ያህል ሊያስጠቅም የሚችል የሆነ ኢንዱስትሪ ብዛት በተለይ በአሁኑ ሰዓት ላይኖር ይችላል በያስባሉ ስለዚህ እሱ ገና ስራ ውስጥ ያለ ነገር ነው ዝርጋታው ምኑ ሲያልቅ ነው የሚለየው ከዛ ውጪ ያለው ችግር ግን አሁን የሱዳኑ ጦርነት ነው የሱዳኑ ጦርነት ያመጣው አንዱ ሌላው ችግር የኢትዮጵያ ህዳሴ ግድብ አሁንም ሱዳንን ታሳቢ ያደረገ ግብጽን ታሳቢ ያደረገ ከግብጽን ባሻገር ለሌሎች መላክ የነበረበትን የኤሌክትሪክ መጠን ታሳቢ ያደረገው አሰራር አልተሳካም بكلمك وال13 توربين عطلانين معنى انه 13 توربين عطلانين يعني السد الميه محبوسه في البحيره ففي زحمه ميه هيجي عليها الفيضان اللي بعده يزود الزحام فتضطر اثيوبيا انها تفتح مره واحده كم كبير جدا من المياه نحو السودان ومصر طيب ስለዚህ ይላል የኢትዮጵያ ህዳሴ ግድብ ይህንን ሁኔታዎች ለመቆጣጠር ያለው ድል ውሃው እስኪመጣ ድረስ ጠብቆ በሰፊው ውሃውን በትልቁ መልቀቅ ነው ወደ ሱዳንና ወደ ግብጽ ስለዚህ ይሄንን ነው አሁን እነሱ እኛ ምንለው ሁሌ ማለት ነው የኢትዮጵያ ህዳሴ ግድብ ገና ለገና ይመጣልኛል ብሎ አስቦ ከሚለቅላቸው በእኛ እምነት ሚሻለን የሚመጣውን ስለማናቀው አርፈን የያዝነውን ይዘን ብልጥ ልጅ የያዘውን ይዞ ያለቅሳል ነው ይባለው ስለዚህ የሚመጣውን መጠበቅ ነው ከዛ ሲመጣ እርግጠኛ ስንሆን የተረፈንን ከኛ የተረፈውን መልቀቅ ነው ይሄ ነው ትክክለኛው አካሄድ ግን እነሱ የሚፈልጉት ነው በጨበጣ ይምጣም አይምጣም ያላወቅነውን ውሃ ገና ይመጣል በእርግጠኝነት በሚል ስም ይሄንን ውሃ ባዶ አድርገን ከመጣ ካልመጣ የራስ ጉዳይ እንድንል ነው የሚፈልጉት طيب انا بتكلم حاليا في توقف توربينات كانت بتعمل يعني لو في 13 توربين كان منهم مجموعه بتعمل مجموعه مش شغاله خالص اللي كان بيعمل توقف عن العمل هو كمان فاصبح النهارده ان السد فيه 47 مليار متر وحضرتك ስለዚህ ልና አሁን ኢትዮጵያ ይህንን አይነት ዘዴ ተከትላ የኢትዮጵያ በህዳሴ ግድብ የያዘውን የውሃ መጠን ባለመልቀቋ የተነሳ በአሁኑ ሰዓት 74 ቢሊዮን ሜትር ኪዩብ ውሃ በእጇ 47 ቢሊዮን ሜትር ኪዩብ ፊትለፊት ባለው ቢያንስ ወይም ሳደል ዳም ውስጥ ይኖራል ማለት ነው في موسم يعني لسه الامطار ما جتش بيصرف السد يوميا حاليا حوالي 20 مليون متر بعدين يزيدوا يوصلوا 30 بعدين يبقوا 40 لغايه ما نوصل ل 60 مليون متر وبعدين يبدا موسم الامطار الثقيل اللي احنا بنعرفه من شهر 7 ونهايه ይሄ ማለት ይልና ከዚህ በኋላ የኢትዮጵያ ህዳሴ ግድብ የውሃ መጠን በጣም
ዝናቡ በጨመረ ቁጥር 60 70 እያለ ከልክ በላይ ይሞላል ያኔ የግድ መልከት نقدر نشوف ان احنا امامنا 500 مليون متر في اليوم الواحد ممكن يتصرفوا من بحيره سد النهضه يروحوا ስለዚህ አሁን ላይ ባለው ሁኔታ ምናልባት በተለይ ማከለኛ ምናም በሚሆንበት ወቅት የሚመጣው የጎርፍ መጠን 500 ሚሊዮን ሜትር ኪዩብ ውሃ በቀን ሊሆን ይችላል ይሄንን መሸከም እንችል ይሆናል فين يروحوا على سد روسيرس في السودان ياخد احتياجاته وبعدين الميه بتكمل ከዛ ያ ውሃ መጀመሪያ ሩሰይርስ ይሄዳል የሱዳኑ ግድብ ጋር ያ የተወሰነ ተጠቅሞ ሱዳን ተጠቅማ ከዛ በኋላ የተረፈውን ትለቀዋለች ማለት نهر النيل الازرق متجه نحو الخرطوم ثم شمالا نحو مصر لو حضرتك بيتصرف 500 مليون متر واثيوبيا عايزه تخفف الضغط هتصرف 700 و800 ممكن توصل مليار متر في اليوم ስለዚህ በኢትዮጵያ በኩል ደግሞ እውነተኛው ይሄ የጎርፉ መምጣት እርግጠኛ ሲሆን የውሃ ልቀቷን ሂደት ትጨምራለች 500 600 700 ከዛ በኋላ እንዳስፈላጊነቱ እስከ 1 ቢሊዮን ሜትር ኪዩብ ውሃ በቀን ልትለቅ ትችላለች ማለት ነው واحد حضراتكم عارفين الاثيوبيين مصلحتهم اولا ما لهمش علاقه السودان غرقت ايه ነው እንግዲህ ኢትዮጵያ مصلحتهم اولا ይላል ምን ማለት ነው اذا هو يحب ان نرمي المياه ثم ننتظر ما لم نعرفه او لا نعرف حقيقته እሱም ይፈልገው አሁን ውሃውን ለቀንለት ያ በእጃችን ያልተያዘውን ዝናብ ገና ለገና ይመጣልኛል ብለን እርግጠኛ ሆነን እንድንጠብቅ ነው ይፈልገው ኢትዮጵያ ግን ይላል እሱ ኢትዮጵያ ግን ጥቅሟን ታውቃለች ስለዚህ ኢትዮጵያ መጀመሪያ ውሃውን ትይዛለች መምጣቱን እርግጠኛ ትሆናለች ስለዚህ ከያዘች በኋላ የማትፈልገውን ግድቡ ከዚህ በላይ መያዝ አይቻልም ያለበትን ብቻ ትለቀዋለች ይሄ ማለት ኖርማል ከዚህ በፊትም የነበረው የዚህ አይነት ነው አካሄዱ